የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁኝ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ፣ ብዙ ነገሮችን እንትን ብያለሁ፣ ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እንደዛ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃችሁ አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁኝ ማለት ነው። እንዴ አብርሽ የምር ነው እንደዚህ ጥያቄ የምትጠይቀው? እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለሁም ማለት እንዴ። ደህና ነህ? ወደ ጤና ተመልሰሃል? መለስ ብለህ ቪዲዮዎችን ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሰው መለስ ብለህ ቪዲዮዎችን የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለሁም። ምክንያቱም እዚች ጋር ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በኔ ህይወት ላይ ነው እንደዛ ነው አይደል? እንደዛ አይደለም። እንደዛ በፍጹም ልትል አትችልም። ምክንያቱም ታውቃለህ በጣም ደስተኛ ነበርክ። እኔ አንተን ከማፍቀር አንተን ከመውደድ ምንም ያደረኩት ነገር የለም። ገባህ አይደለ? በጣም ከጎን ለመቆም እየሞከርኩ ነበረ። በጣም ካንተ ጎን እንዴት ነው በጣም ብዙ ነገሮችን እያለፍኩኝ አይፈልግሽም። እንደገና ደግሞ ከኔ ጋር ህይወትን ቀለበት እንዳረክልኝ ታውቃለህ አይደል አብርሽ? ይሄን ታስታውሳለህ በዚህ ምክንያቱም ደህና ነበርክ የዛ ሰዓት። ምክንያቱም ጤነኛ ነበርክ፣ ከልብህ ነበርክ። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ እሺ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበቴን አስወልቀኸኛል። ስለዚህ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ እንዴ? በጣም አስገድደኝ እኮ ነው አብርሃም እጄ ላይ። እኔ አልፈልግም አብርሃም። ዛሬ እናንተ ላይ ክፍተት ስላለ እንደዚህ አይነት ነገር ሊፈጠር ይችላል። ነገ እናንተ መታረቃችን አይቀርም። ስለዚህ በመሀል ቀለበት ማውለቅ የለብህም ኖ እያልኩ ነበረ። ግን ደግሞ አስገድደኝ ከእጄ ያስወለቀው ኤፍሬምም ነበር። እንግዲህ ከወንድ በላይ እኔ ጉልበት ሊኖረኝ አይችልም። ሩታም ነበረች። ሁለቱም መተው እንደዛ አልከኝ አይደል? ጊዜ አልነበረችም። ስለዚህ ቪዲዮን ቀስ ብለህ አሁንም ቢሆን ቪዲዮን ቀስ ብለህ ወደ ኋላ መለስ ብለህ ማየት ይኖርብሃል። ከኔ ጋር ደስተኛ ነበርክ፣ በጣም ህይወትን እየመራህ ነበረ። በመሀል ሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የምችለው? አብርሃም እንዴት ነው ነገር ውስጥ ማስገባኝ? ነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ። ስለዚህ አሁን ከክርክሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችያለሽ። ለምን እዛ ላይ ነው የኔ ጥያቄ የሚመለሰው ማለት ነው። ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው። ማውራት ያለብሽ ነገር እንድታወሪ ፈልጋለሁ። መናገር ያለበትንም ሰው ላይክ እየሰማሁ ነው። ስለዚህ መስማት ብቻ ማለት ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ልሆናቸው። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ክፉም ጥሩም ደግም አሳልፈናል። ሶ አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደሆንኩኝ ልቦና በደንብ ጠቅሞኛል። አይደለም ሜቢ ብዙ ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበረን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር ሩታኔ ስለሆነ ምላሽ ተመቻር ላይ ነው እኮ አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ደረጃ ተረጋግታ አዳምጠኝ። ገባ? እኔም ቢሆን ኤፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅም ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ነው አንችልም። አንተም እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታረግ የሚፈጥሩብን ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም መል ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆነው እችላለሁ። ገባ? ጠንክሬም እንዳባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም።
ሶኔንም እንደዚህ ምንድነው ምናምን ብለህ ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ ግልጽ ነው። ስለዚህ እኔ ምንም አላደረኩም እያልሽ ነው? ኦፍ ኮርስ በደንብ እርግጠኛ ነኝ። እዚህ ጋር ጉዜ እኔና አንቺ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልሳለሽ። ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ ይግረናል እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስማ ውስጥ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገርሽ። መቼም ከኔ በላይ ሐኪሟን ነው የምታምነው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ህክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ደህና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለሽ ነው። አሁን ደግሞ አንቺ ማለባበስን አትፈልጊ፣ አታለባብሺ ትክክለኛውን። ምክንያቱም ልጁ ከነው ደህና ይሁን ውስጡ ገባሽ አይደል? ሲጀምር እንደዚህ እሺ አንድ ነገር ልንገርሽ። አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያወሩ። ከዛ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር ዛሬ በተዋሹ ሁለታችሁም ነገ ከነገ ወዲያ ይሄ ውሸት ሊደበቅ አይችልም፣ ይደረስበታል። ያም ሆነ እኔስ በህይወት እስካለሁኝ ድረስ ሁለታችሁንም ማላቀበት ምንም አይነት ምክንያት ይኖራል ብዬ አላስብም። ይኸውልህ አብርሃም፣ እኔ በፍጹም እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም። ከዛ ባለፈ ደግሞ ከጎኔ ነበርሽ፣ አንቺም ተጠያቂ ነሽ ላልከኝ ነገር ደግሞ እኔ ከጎን ለመሆን እየሞከርኩ የነበረው ጤነኛ አይደለህም ደህና እንዳልነበርክ ስላወቅኩና ስለተረዳው ነው። ገባህ አይደለ? ይሄኛው አሁን የታመመውን አብርሃም ጤነኛ ነው ብዬ መቀበል ስለከበረኝ ነው ከጎን የቆምኩት እንጂ በፍጹም ምንም ነገር አስቤ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ ህይወቴን ሀብዬ ጀምራለሁ፣ በስትክክል እየመራው ነው። አሁን ህይወቴን ጀምራለሁ፣ በስትክክል ራሴ መምራት ባለብኝ በኩል እመራለሁ ያልከው ከሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። ይሄንስ ወደ በኋላ መለስ ስላላየኸውም ነው። ሄርሜላ አንድ ነገር ልንገርሽ አይደለ?